ፖሊሶቹ ምናምን አልገባኝም። እንደ ቀላል ነው ፖሊሶቹ ምናምን ያልሽው? ከሳምንታት በፊት እኮ መኖርሽን እንኳን እርግጠኛ አልነበርሽ። እሱማ ያው ግን ደግሞ አይ ሰኒ፣ እኔ እስከምትረጋጊ ብዬ እንጂ ትዕግስት ያልቋል። እንዴት? ምንድነው የምትይኝ? ቆይ እኔ የምልሽማ ማን እንዳገተሽ ለፖሊሶቹ ተናገሪ ነው። በቃ ካሁን በኋላ ተናገርኩም አልተናገርኩም ለውጥ የለውም። አልገባኝም። ምን ማለት ነው እሱ? ኦፍ ነው ያልሽው? እሺ እኔ አንቺን አልጫነሽም። ስለ ራስሽ መወሰን የጀመርሽ ልጅ ነሽ። ኧረ ዴቭ መጥቶ ነበር። አልደበረኝም እኮ። እንደው ከመንደሩ አንዲት ጓደኛ ብትኖርሽ ከአንቺ ጋር ስትጫወት ታመሹ ነበር። ኧረ አባት ታስብ። እኔ እኮ ምንም አይደብረኝም። ቤቱላት ይሆናል። በቃ እኔ ገብቼ ልብላ። ምን በላሽ አልበላሽ ለውጥ የለም እኮ። ሙሽራ ነብዬ እንጂ ምን ልትሆኝ? እንዲያው ሳይክ ነበር። ተሰማ ብርቄ ከደወለችለት በኋላ እንቅልፍ አልተኛለህም ብሎታል። አዝመራዬን እነቁመነው ሳላጭደው እሽጬ ወደ ከተማ ገባለሁ ብሎ ባሰበው መሰረት አሁን ሳይሳካለት አልቀረም። ጽናቴ ብቻዋን ተቀምጣ ከባለቤቷ ጋር ስታወራ ነበር። በጣም ናፍቀኸኛል፣ እስከምንገናኝ ድረስ ችኩል ብያለሁ በማለት ደውላም ስታዋራው ነበር። አባቷን መጥተው ልጄ ብቸኛ ሆንሽ አይደል? ብቸኝነት ተሰማሽ? ከሰፈር ጓደኛ ቢኖርሽ ኑሮ አይደብርሽም ነበር ይላታል። ቅዱሴ የሰላም ሁኔታ ምንም ነገር አልገባውም። ብቻ በአካባቢው እያንጃበበች ትገኛለች። እሱም እንግዲህ በስርዓት ቆሞ ሊያዋራትም አልቻለም። አይኗን ማየት ድፍረቱን አጧል። ሲሆን የካኪ ወረቀት ይዛ መጣ። አሁን አለምዬን አንዳንድ ነገሮች ስጠይቃት ነበር። እምሩ በልጇ ጉዳይ ያስቀመጠችው ወረቀት ነው መሰለኝ፣ ቆይም አላሳየሽ ስትላትም እኔ ከባለቤት ጋር መጣላት አልፈልግም፣ ምንም ነገር አታሳየኝ በማለት ጨዋነቷን አሳይታለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው ጽናትን ይዤ መጣሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ነባር ቤተሰቦች ደግሞ ስለምሰጡኝ ሀሳብና አስተያየት ከልብ አመሰግናለሁ። ሜላት ወይም ደግሞ እምቡጥዬ ከቅዱሴ ቤት አምርታ ነበር። እንዴት መጣሽ እንዴት ነሽ በማለት ሰላምታ ጀምሮላትም ነበር። እኔ እኮ ናቲ መናደድህን ነግሮኝ ላበረታታህና ላጽናናህ ብዬ ነው የመጣሁት አንቺ በማለት ሲያሾፍባትም ነበረ። አዎ ቅዱስዬ፣ እኔ እኮ ሰዎች ሲደብራቸው በጣም ነው የማዝናናው፣ ድብርትም አስለቅቃለሁ በማለት አንዳንድ ነገሮችንም ማውራት ጀምራ ነበር። ቅዱሴም የሷን ድስኩር እየሰማ ያለ በድንገት በርቀት ሰላምን ያያታል። እሱም እንግዲህ ሰላም አዲስ ፍቅረኛ ይዟል ብላ እንድሸሸው ስለፈለገ እሷን ይዞ ወደ ውስጥም ነይ ግቢ ብሎ ያስገባታል። ቅዱሴ ለሰላም ብሎ እምቡጥዬን ወደ ውስጥ ቢያስገባትም ግን እሷ ደግሞ ካጠገቡ ነው የምቀመጥ በማለት ናቲን ትታ ወደ እሱ ጠጋ ትላለች። እሱ ግን ይህ ነገር አልተመቸውም። ለምን ራስሽን ችለሽ አትቀመጭም? ከኔ ላይ ትለጣጠፊያለሽ በማለት ከእሷ ጋር አምባጓረም ጀምሮ ነበር። ቅድም ነይ ግቢ ብለህ አግብተኸኝ ለምን እንደዚህ ትለኛለህ በማለት ተናደደች። ተክያ ጋር ነበረና ምግብ እንደራባቸው እየተናገሩ ነው። እኔ እንኳን ብዙም አራበኝም፣ ግን ደግሞ ከራበሽ እንብላ በማለት ጽናት እያለም የቤቷን ሰራተኛ ሲጠራት ነበር። አንተ ምን ሆነ ነው? ጽናት እኮ ነው እያልክ ያለኸው በማለት ኪያ ማናግረው ነበር። ኪራም ድንግጥ ብሎ እሷን ነው እንዴ እየጠራሁ ያለሁት ሲል ግን ሰራተኛዋ ስሟ ተመሳሳይ ስለሆነ እንመጣ ምን ልታዘዝም ትላቸዋለች። ስምሽ ማን ነው በማለት አንዳንድ ጥያቄዎችን ጠይቀዋል። ብዙ ጥያቄውን ሳያፋጥጡም በቃ ምግቡን አምጪልን በማለት ጨዋታቸውን ይጨርሳሉ። ተሰማ በዛብህን አግኝቶ ነበረ። መሬት የሚገዛኝ ሰው ሳላገኝ አልቀርም በማለት እያማከረው ነው። አንተ ግን መሬቱን እንዳለነ ሂሉ የሸጥኸው የት ልትሄድ ነው በማለትም ጠይቆ ነበር። የከተማ ሴት አፍቅሬ በማለትም መልሶለታል። በዛብህም ከትከት ብሎ ስቆ አንተ ደግሞ የት ነው የምትሄድ? አንተ የከተማ ሰው አፍቅረህ ነው እንዴ በማለት ሙድም ይዞበት ነበረ። በቃ ዛሬ ትስቃለህ፣ ነገ ደግሞ ስጠፋ ትፈልገኛለህ። እንኳን አንተም ብርቄንም አልፈለኳት። ተሰማም ብርቄን እኮ ያልፈለካት እንደማትገኝ እርግጠኛ ስለሆንህ ነው በማለት አንዳንድ ጥያቄዎችንም መጠየቅ ጀምሮ ነበር። እንግዲህ በዛብህ ነገሮችን እያመሳሰለ ነው። እንዴት እንደዚህ ልትለኝ ቻልህ በማለት አንዳንድ ነገሮችን ጽናት በልጅነቷ ጥሩ ጊዜያትን አላሳለፈችም። አክስት፣ አጎት የሚባሉ ዘመድ አዝማዶች ለሷ ጥሩ ስሜት አልነበራቸውም። አሁን ላይ ያለው አመለካከታቸው እንደተቀየረ ዴቭ እየተናገረ ይገኛል። በልጅነቴ ብዙ ነገር ብለውኛል፣ እናቴም እንደሞተች ሰሞን አሁን አንቺ ገፊ ነሽ እየተባሉ የተለያዩ ነገሮችን አስተናግጃለሁ ትላለች።
ደግሞ እንደዛ ቢሉሽም ዛሬ ላይ ከሰርግሽ እንዲገኙ ፈቅደሻል እና ጥሩና አስተዋይ ሴት ነሽ በማለት እንግዲህ ምክሩንም ለግሷታል። ምን ላድርግ ብለህ ነው? ከልቤ ባይገቡም ግን ደግሞ ስጋ ናቸው፣ የአባቴ እህቶች ስለሆነ ይምጡና ከሰርጉ ይቀላቀሉ ትላለች። ጆከር ጥሩ ስሜት እየተሰማው አይደለም። ጓደኛዬን አብሮኝ አድጎ ሰዎች ሲመቱኝ የተከላከለልኝን በራበኝ ሰዓት ያበላኝን ለአንዲት ሴት ብዬ ካድሁት በማለት ጸጸት ውስጥ ይገኛል። ሰኒም ነገርየውን ከሰማች በኋላ ጥሩ ስሜት እየተሰማት አይደለም። በእኔ ምክንያት ህይወት ጠፋ በማለት እሷም ጸጸት ውስጥ ትገኛለች። ከምሮ ቤትም ሂዳ የኔ ካኪ ወረቀት የነኪራ የካርታና ፕላን ወረቀት ያለበትን እሱን ለመውሰድ መጣ ነበር። በዛው አጋጣሚ ከምሮ ጋር ተገናኝተው ስላለው ነገር ታወራታለች። ስለተፈጠረውና ስለሆነው ነገር መናገር ፈልጋ ግን ደግሞ አንዳንድ ሚስጥሮች ከሆድ ቢቀመጡ ይሻላል በማለት ነገሯን መልሳ ደብቀዋለች። አሁንም በበቃ መሄዴ ስለሆነ ባለፈው የሰጠውሽን የካኪ ወረቀት ስጪ በማለት ጠይቃትም ነበር። እሷም መኝታ ቤት ሂዳ ስትፈልገው ጽዮን ወስደዋለችና ከቤት ሊገኝ አልቻለም፣ ጠፋይ በማለት መልሳም ነግራት ነበረ። በቃ ይህ ወረቀት ካልተገኘ አልሄድም በማለት ትፈልጋለች። በሌላ በኩል ጆከር መንታ መንታውን እያነባው ነው። አንተ ለኔ ብለህ ብዙ ነገር አድርገህልኝ ነበር። ቀዳዳ ሱሪ እየለበስክ አዲስ ልብስ ሰዎች ሲሰጡህ ለኔ ትሰጠኝ ነበር። ዛሬ ላይ ግን እኔ አድጌ ያንተን ፍላጎት ማስተካከል አልቻልሁም። አንተ የምታስበውን እኔ ላስብ አልቻልሁም። ለራሴ መልካም ሰው ለመሆን ሞከርሁኝ። እናም ሰዎችን አድን ብዬ አንተን ገደልሁ በማለት እየተጸጸተ ነው። ሰኒ በባህሪዋ ግትር ስለሆነች እሷን ደግሞ ገላሃት እስር ቤት ከምትወረወር ብዬ ለአንተ ብዬ ያደረግኩት ነገር አሁን ላይ እኔን አደጋ ላይ ጣለኝ፣ አንተንም ህይወትህን አሳጣ በማለት ከባድ ጭንቀት ውስጥ ይገኛል። ሰኒ ወረቀቱ ሊገኝላት ስላልቻለ ወደ ቤቷም ተመልሳ መንገድ ላይም ጆከርን አግኝተው ነበር። ወደ ቤት እንሂድና ምግብ እንብላ ብትለውም እሱ ግን ክፉኛ ተበሳጭቶ ስለነበር አንቺን ሳይሽ ወንድሜን ነው ማስታወሰው በማለት ገፍትሮም ያባርራታል። ጽናት ከባለቤቷ ጋር በጣም እንደናፈቀች ስታወራም ነበረ። እስከምንገናኝ በጣም ጓጉተናል እየተባባሉ ነው። በዚህ መሃል ታዲያ አባቷን መጥቶ ነበረ። እንደናፈቅሽ አውቃለሁኝ። ስለዚህ አንድ ሰው ሰርጉ ሲሆን ተነፋፍቆ ሲገናኝ ደስ ይላል። ሁሉም ነገር የሚያምረው ተነፋፍቆ ሲሆን ነው። ስለዚህ እዚህ ቆይ፣ ሽምግልና ተልኮ ሰርግሽ ሲሆን ወደዛ ትሄጃለሽ በማለት እያበረታታት ነው። ሙሽራ ስለሆነች ከቤት አትውጪ ከተባለች ሰንበትበት ብላለች። እንግዲህ አንድ ጓደኛ ቢኖርሽ ኑሮ እሷ ታጫውትሽ ነበር። ምንም ማድረግ አይቻልም። አባ አሁን ዴብ ስላለልኝ ምንም አይደብረኝም በማለት እንዳልደበራትም አባቷን ነግረዋለች። ጽዮን ከምሩ ቁም ሳጥን ያገኘችውን የካኪ ወረቀት ይዛ መጣ። ላለምየም ለማሳየት ሞክራ ነበረ። እንግዲህ እምሩ የሆነ ወረቀት ደብቃለች። ስለ ልጇ ጉዳይ ሳይሆን አይቀርም አብረን ከፍተን እንየው ብትላትም በፍጹም ለልጄ ተመችተዋለች፣ ከዚህ በኋላ መጣላት አልፈልግም፣ ስለዚህ አርፈሽ ተቀመጭ፣ ተትዳሬ ላይም አደጋ እየፈጠረ ስለሆነ እንደዚህ አይነት ነገር ድጋሚ አልነሳም፣ በእምሩ ልጄ በጣም ደስተኛ ነው፣ ስለዚህ አርፈሽ ተቀመጪ በማለት ጽዮንንም ኩምሽሽ አደረገቻት። ጽዮን ክፉኛ ተናዳለች። ሰላም ቅዱሴን አግኝተው ነበረ። ሌላ ህይወት መጀመርህን ለምንድነው ያልነገርኸኝ በማለት ተበሳጭታ ትገኛለች። ሜላት ወደ እነሱ ቤት ሲገባ ስላየች ሌላ ህይወት እንደጀመረ አድርጋ ነው ያሰበችው። ምን ሴት ናት ስትገባ ያገኘኋት በማለት ብትጠይቀውም ሜላትን ነው። እሷ እኮ ጸባይዋ ምርጥ ነው በማለት እሷንም ማድነቅ ጀምሮ ነበር። እሷም ክፉኛ ተበሳጨች። ብቻ በነገራቸው መካከል አንዳንድ ነገሮችን ተወራውረዋል። ኪራ ለጓደኞቹ እየደወለ ሰርጉ እንደሆነና ለሰርጉ እንዲታደሙለት አንዳንድ ሰዎችን እየደወለና እያናገረ ይገኛል። እህቱም መጣ። ለምንድነው ምግብ የማንበለው? እኔ ኮርቦኝ እየጠበቅኩ ነው ስትለውም እኔ እኮ ከናሆም ጋር በልቻለሁ ይላታል። እንዴት በልቻለሁ ብለህ አትናገርም? እኔ እኮ እየጠበቅኩ ነው። አንቺ የሆነ ነገር ማስታገሻ ወስደሽ ነው እንጂ አትጠብቂኝም በማለት ቀልድና ጨዋታ ጀምረዋል። በዛብህ ስለ ጽናት ሰርግ ሰምቷልና ማነው ደግሞ እሷን የሚያገባት በማለት በማንቋሸሽ አንዳንድ አማርኛዎችን ወርውሮ ነበር። ዴቭም ከከተማ በመጣ ወንድ ድል ብላ ልትዳር ነው ሲባልም በዛብህ እንግዲህ የዳሱ ቀን እናያለን በማለት ፎክሮባቸዋል። አድማጭ ተመልካች ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤላችሁ እስከመጣ ድረስ መልካም ምሽት ይሁንላችሁ።